እርሱ እግሮቹ እየሮጡ የነበሩት ለመግደል ነበር። እግዚአብሔር ቀየረውና ለወንጌል አደረገው። እርሱ እጆቹ የጨበጡት የሞት ደብዳቤና ድንጋይ ነበረ። ለመውገር የተነሳ እጅ ነው። ለወንጌል ቀየረው ክርስቶስ። ቅዱስ ጳውሎስ ማለት እኮ ሬሳ ታቅፎ ሕይወት የሚዘራ ሐዋርያ ነው። የሞተ ሰው ታቅፎ ሕይወት ይዘራበታል። ይሄ ሥጋ እግዚአብሔር የሚከብርበት ሥጋ ነው። ይሄ ሥጋ በደም በዋጋ የተገዛ ሥጋ ነው። ቀልድ አይደለም። አንድ ስብከት ሰብኮ ሙሉ ከተማው ይከተለዋል። እስር ቤት ገብቶ እየተደበደበ መከራን ተቀብሎ በዚያ ቁስሉ እየመረቀዘ በዝማሬው እስር ቤቱን ያነቃንቅ ነበረ። ክርስቲያኖች ይሁን ሁላችንም ራሳችንን መፈተሽ አለብን። ትህትና ለሕይወታችን መሰረት ነው። ማንም ሰው ከፍ ካለ በትህትና ነው ከፍ ያለው። ማንም ሰው ከወረደ ከተዋረደ በትዕቢት ነው የወረደው። በጣም ብዙዎቻችን በአንደበታችን በጎ በጎውን የምንናገር፣ በአንደበታችን መልካም መልካሙን የምንናገር፣ በልባችን የምንራገም ከሆነ እርሱ ትህትና አይደለም። በልባችን የምንጠላውን በአንደበታችን እያቆለጳጰስን የምንጠራው ከሆነ እርሱ ትህትና አይደለም። እርሱ ግብዝነት ነው። እርሱ አስመሳይነት ነው። ይህ ደግሞ በእግዚአብሔር ዘንድ የተጠላ ነው። ጥቂት ገንዘብ ይዘን ራሳችንን ከፍ ከፍ የምናደርግ ወጣቶች፣ ጥቂት ዕውቀት ቃርመን ራሳችንን ከፍ ከፍ የምናደርግ፣ ጥቂት ጉልበት ሲኖረን ወጣትነት እሳትነት ነውና እሳትነቱ እየበረታ ሲመጣ በዚያ የምንመካ ሰዎች እንማር ከሐዋርያው። የሚጠሉንን መውደድ ይቅርና የሚወዱንን እንኳን እኮ ከልብ አንወዳቸው። ክርስቶስን ስላላወቁ፣ ክርስቶስን ስላላመኑ፣ ይሄንን መዳን ይሄንን ሕይወት ስላላገኙ እንዴት ክርስቶስን ለመምሰል እየጣረ እንደሆነ ተመልከቱ። ክርስቶስ የሁላችንንም እርግማን እንደተሸከመ፣ ክርስቶስ የሁላችንንም ኃጢአት እንደተሸከመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። እርሱ አባታችን እግዚአብሔር ሲናገር እኛ ልጆቹ የአምላካችንና የአባታችንን ቃል በእምነት ሰምተን እንድንጠቀም እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በዚህ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክቱ በመጀመሪያይቱ ጢሞቴዎስ ምዕራፍ 1 ከቁጥር 12 እስከ ቁጥር 17 ድረስ ያለውን ኃይለ ቃል አነብላችሁና ከዚሁ ቃል መነሻነት እንማራለን። እግዚአብሔር ከሁላችን ጋር ይሁን። እንዲህ ይላል። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉት ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በምሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ ይክበር ይመስገን። የትምህርታችን ርዕስ የሚሆነው ከኃጢአተኞች ዋና በሚል ርዕስ እንማራለን። ከምኖች ዋና? ተናገሩ እስኪ። ከምኖች ዋና? ከኃጢአተኞች ምን ዋና ይላል። ይህንን ቃል የተናገረው
ረድኤትና በረከቱ ከሁላችን ጋር ትሁንና ብርሃነ ዓለም ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቅዱስ ጳውሎስ ጢሞቴዎስን ለመምከር በጻፈው መልእክት በመጀመሪያይቱ ደብዳቤ ላይ በምዕራፍ 1 ላይ በሚገባ ጢሞቴዎስ እንዴት ማገልገል እንደሚገባው ቅዱስ ጢሞቴዎስ በሚመራበት ስፍራ እንዴት እግዚአብሔርን በመፍራትና በማክበር ደግሞም የእግዚአብሔር ልጆች የሆኑትን ክርስቲያኖችን እንዴት ማገልገል እንደሚገባው በጻፈለት መልእክት አስቀድሞ ስለራሱ ይናገራል። በዚህ ትምህርት ውስጥ በዋናነት የምንረዳው ብርሃነ ዓለም ቅዱስ ጳውሎስ በቀድሞ ሕይወቱ ምን ነበረ፣ ከዚያ ከተቀየረ በኋላስ ምን ሆነ፣ ከዚህ ሐዋርያ ምንድነው የምንረዳው፣ ምንድነው የምንገነዘበው፣ ለሕይወታችን የሚጠቅመንን ለሕይወታችን የሚረዳንን ደግሞም ወደ እግዚአብሔር የምንቀርብበትንና የምንቆርብበትን መሰረታዊ የሆነውን የሕይወት ስብከት በዚህ ታሪክ መነሻነት እንማራለን። የምንሰማውን ቃል መረዳት እንድንችል፣ ማስተዋል እንድንችል፣ መገንዘብ እንድንችል እግዚአብሔር ሁላችንንም ይርዳን። ቅዱስ ጳውሎስ ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም በማለት ይናገራል። የሰሙት ቃል፣ የምንሰማው የእግዚአብሔር ቃል፣ የምንማረው የእግዚአብሔር ቃል፣ የምናደምጠው የእግዚአብሔር ቃል ከኛ ከሰሚዎቹ ጋር ከእኛ ከአድማጮቹ ጋር ከተማሪዎቹ ጋር የሚዋሃደው እኛ በመጀመሪያ በእምነት ልብ ሆነን ስንሰማ ነው። ሰው በእምነት ቢሰማ ይጠቀምበታል። ሰው በእምነት ሲሰማ መንፈሳዊ ፍሬ ማፍራት ይችላል። ገላትያ ምዕራፍ 5 ላይ 9ኙን የመንፈስ ፍሬዎች ቅዱስ ጳውሎስ የዘረዘራቸውን እነዚህን መንፈሳዊ ፍሬዎችን ማፍራት የምንችለው ቃሉን ዘሩን በእምነት ስንቀበል ነው። ለብዙ ዘመናት ወንጌል ሰምተን ለብዙ ዓመታት የእግዚአብሔርን ቃል አድምጠን ለብዙ ዓመታት ቆመን ቅዳሴውን አስቀድሰን ያልተለወጥን ንስሐ ያልገባን ቅዱስ ሥጋውና ክቡር ደሙን ያልተቀበልን ሰዎች ካለን ቃሉ የማይጠቅም ሆኖ ሳይሆን እኛ በእምነት ልብ ስላልሰማን ነውና በእምነት ተምረን እንድንጠቀም እግዚአብሔር ሁላችንንም ይርዳን። ቅዱስ ጳውሎስ ሁላችን እንደምናውቀው 14 መልእክታትን የጻፈ በዚህ ዓለም ላይ አስቀድሞ በነበረው ሕይወቱ እርሱም በተደጋጋሚ እንደሚናገረው አሳዳጅ የነበረ አንገላች የነበረ ክርስቲያኖችን ያለ ልክ ከማሳደዱም በላይ ክርስቲያኖችን ከያዛቸው በኋላ የኢየሱስ ክርስቶስን ስም እንዲሳደቡ ያስገድዳቸው የነበረ ሰው ነው። ታሪኩ በነበረ አልፎ የተለወጠለት። ይህንን ከመነሻው ለመረዳት በዚህ በሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ ያለውን ታሪክ እንመለከታለን። የመጀመሪያዊቱ ቤተ ክርስቲያን ሐዋርያት መንፈስ ቅዱስን ተቀብለው ሐዋርያት የእግዚአብሔርን ቃል እየሰበኩ በአንድ ስብከት 3000 ሰዎችን እያሳመኑ በአንድ ስብከት ብዙዎችን ወደ ክርስትናው ህብረት እየጨመሩ በጋራ በአንድነት በሚኖሩበት ጊዜ 3 ነገር እንደነበራቸው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሚገባ ተጽፎ እናገኛለን። የመጀመሪያው በሐዋርያት ትምህርት እንጀራንም በመቁረስ በጸሎትም በመትጋት በአንድ ልብ ይኖሩ ነበር ይላል። አንድ ክርስቲያን አንድ ኦርቶዶክሳዊ
እኔ ክርስቲያን ነኝ፣ በዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አምናለሁ፣ ትምህርቷን እቀበላለሁ የሚል ሰው በመጀመሪያ የሐዋርያት ትምህርት የተባለውን ስለ ምስጢረ ሥላሴ፣ ስለ ስጋዌ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ትንሣኤ ሙታን በሚገባ መረዳት አለበት። እነዚህ አምስቱ አዕማደ ምስጢራት የሐዋርያት ትምህርት ናቸው። ስለዚህ የመጀመሪያዎቹ ክርስቲያኖች እንዴት ነበር ሕይወታቸው? እንዴት ነበረ ኑሯቸው? በአንድነት የሚኖሩት እንዴት ነበር ሲባል በሐዋርያት ትምህርት በትምህርት የታነጹ ናቸው። ከዚያ በጸሎት የሚተጉ ናቸው። ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የሚቀበሉ ናቸው። በእነዚህ አይነት ጤናማ መንገድ እየኖሩ ሃይማኖታቸውን እያሰፉ ቤተ ክርስቲያን እየሰፋች ብዙዎች ወደ እነርሱ ኅብረት እየተጨመሩ አገልግሎቱ እየሰፋ ከመጣ በኋላ ሰይጣን በተለያዩ ሰዎች ላይ እያደረ፣ በነገስታቱ እያደረ፣ በመኳንንቱ እያደረ፣ በጸሐፍት በፈሪሳውያን እያደረ በብዙ መንገድ ወጥመድ አብዝቶባቸው ከእስጢፋኖስ መገደል መወገር በኋላ የተገኘው ሳውል ነው። ሁላችን እንደምናውቀው ይህ ሳውል የሚባለው በመጀመሪያ ስሙ በዚህ የሚጠራው ቅዱስ ጳውሎስ ደብዳቤ ተቀብሎ ክርስቲያኖችን ለማሳሰር፣ ክርስቲያኖችን ለማሳደድ፣ ክርስቲያኖችን ለማጥፋት እርሱ ቀድሞ ለተማረው ሕግ ስለቀና፣ እርሱ ቀድሞ ለተማረው ሥርዓት የቀና ስለነበረ በዚህ በቅናት ተነሳስቶ ይህ ብርቱ የነበረው ይህ ጠንካራ የነበረው ሳውል የተባለው እስጢፋኖስ በተገደለ ጊዜ የገዳዮቹን ልብስ እየጠበቀ እንደነበረ ቅዱስ ሉቃስ የመዘገበለት ብርሃነ ዓለም ቅዱስ ጳውሎስ የተባለው በቀድሞ ሕይወቱ ሊቃነ ካህናቱ ጋር ገብቶ ደብዳቤ ተቀብሎ ክርስቲያኖችን ለማጥፋት ፍቃድ አግኝቶ እየሄደ ሳለ ክርስቶስ ተገለጠለትና በብርሃን ጸዳል መታው ይላል። ከዚያ በኋላ እየሄደ የነበረው ያ ብርቱ የነበረው ያ ጠንካራ የነበረው ያ ከምን ጊዜው ሄጄ ክርስቲያኖችን ይዤ አጠፋቸዋለሁ፣ አስራቸዋለሁ፣ አሳልፌም እሰጣቸዋለሁ እያለ ይታገል የነበረው ሳውል በመንገድ ላይ በብርሃን ከተመታ በኋላ መንቀሳቀስ አቅቶት፣ ቀና ብሎ መመልከት አቅቶት ጌታችንም እርሱን በብርሃን ከመታ በኋላ እንደዚህ አለው፣ ሳውል ስለምን ታሳድደኛለህ አለው። ስለምን ምን ትለኛለህ? ታሳድደኛለህ ሲለው እርሱም መለሰና እኔ የማሳድድህ አንተ ማነህ አለው። እርሱ የሚያሳድደው ክርስቲያኖችን እንደሆነ ነው የሚያውቀው። እርሱ የሚያሳድደው በክርስቶስ ያመኑትን እንደሆነ ቀድሞ አባቶቻቸው ሰቅለው የገደሉትን እርሱን አምነው በእርሱ ስም ተጠምቀው ክርስቲያኖች ሆነው የእርሱ ተከታዮች የሆኑትን ክርስቲያኖችን እንደሚያሳድድ ነው የሚያውቀው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መለሰና እንደዚህ አለው፣ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። አሁን ከእርሱ ጋር የነበሩ ሰዎች ጳውሎስ የሚናገረውን ይሰማሉ። ከማን ጋር እንደሚነጋገር ግን አያውቁትም፣ አልሰሙትም። ምንም ድምፅ አልተሰማቸውም። እርሱ ግን እየተነጋገረ ነው፣ ድምፅ እየሰማ ነው፣ ጥያቄ እየጠየቀ እኔ የማሳድድህ አንተ ማነህ እያለ እየጠየቀ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ እያለው ጌታችን ኢየሱስ ክርስቶስም እየመለሰለት መጠያየቅ ጀመረ። እውነት ነው፣ ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል በማለት የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ጀምሮ ጌታችን ኢየሱስ ክርስቶስ እንደተናገረው እርሱን ማሳደድ፣ ክርስቲያኖችን መጥላት፣
ክርስቶስን መጥላት እንደሆነ፣ ክርስቲያኖችን ማሳደድ ክርስቶስን ማሳደድ እንደሆነ፣ ዛሬም ስለ ክርስቶስ ስም መከራን የሚቀበሉ፣ ስለ እርሱ የሚሰቃዩ፣ ስለ እርሱ የሚራቡ፣ ስለ እርሱ የሚጠሙ ብዙዎች አሉ። ዋጋቸው ግን ታላቅ ነው። ዋጋቸው ምንድነው? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። በእውነት ከምድራዊው ዋጋ ባሻገር ሰማያዊውን ክብር እንድናገኝ፣ ሰማያዊውን ጸጋ እንድናገኝ፣ በሰማይ ያለውን ሀገር እንድንወርስ፣ ዛሬ ላይ የሚደርስብንን መከራ፣ ዛሬ ላይ የሚደርስብንን ፈተና በትዕግስት እንድንቋቋም ክርስቲያን ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። ክርስትና ትልቅ ዋጋ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ያን ጊዜ ቅዱስ ጳውሎስ ተነሳ፣ ማየትም አልቻለም። ሰዎቹ እየመሩ ወደ ደማስቆ ወሰዱት። በዚያም ሳለ ለ3 ቀናት ማየት ሳይችል ለ3 ቀናት በጾም በዝምታ ከእግዚአብሔር ጋር እየተነጋገረ በጸሎት እየበረታ ቆየ ሐዋርያው። ልብ በሉ፣ እግዚአብሔር ቅዱስ ጳውሎስን ተጠቀመበት። አሳዳጅ የነበረውን ልብ በሉ እንዴት አድርጎ እንደተጠቀመበት። በመጀመሪያ ከሊቃነ ካህናቱ ዘንድ ደብዳቤ ጨብጦ ክርስቲያኖችን ለመግደል እየሮጠ የነበረውን ሰው እግዚአብሔር ክንዱን ቀየረው። የሞት ደብዳቤ የጨበጠውን ወንጌል አስጨበጠው። ምንድነው ዛሬ በእጃችን የያዝነው? ወገኖቼ እናስተውል። መማር አለብን ከሐዋርያት አገልግሎት፣ መማር አለብን ከቅዱሳን ሕይወት። የምናከብራቸው የምናስባቸው ለዚህም ነው። ዕብራውያን ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ እንደተናገረ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው አለ። በእምነት ምን በሏቸው? አያችሁ፣ መጀመሪያ ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ቃሉን በሕይወትም በስብከትም የነገሯችሁን፣ ቃሉን የሰበኳችሁን ዋኖቻችሁን አለ አስቡ አለ። መታሰቢያ እንደሚገባ ሊታሰቡ እንደሚገባ ነገረን። በመቀጠል ደግሞ የኑሯቸውን ፍሬ እየተመለከታችሁ፣ አገልግሎታቸውን እየተመለከታችሁ፣ ስራቸውን እየተመለከታችሁ፣ እንዴት እንዳገለገሉ፣ እንዴት እንዳለፉ፣ እንዴት እንደኖሩ እየተመለከታችሁ በእምነት ምሰሏቸው አለ። አሁን እኛ የብዙዎቻችን ችግር እዚህ ጋር ነው፣ መምሰል። ቅዱስ ጳውሎስ የሞት ደብዳቤ የጨበጠውን ክርስቶስ ቀየረና ወንጌል አስጨበጠው። እግሮቹ ለመግደል እየሮጡ የነበሩትን ለወንጌል እንዲፋጠኑ አደረገው። የምስራቹን እንዲናገሩ፣ ክርስቶስን እንዲሰብኩ፣ የእግዚአብሔርን ቃል እንዲያሰፉ፣ ሐዋርያ እንዲሆኑ እግሮቹን አበረታ፣ እጆቹን አበረታ፣ አንደበቱን ቀየረው፣ ሁለንተናውን የእግዚአብሔር ማደሪያ ዙፋን አደረገው። ለዚህ እኮ ነው ራሱ ቅዱስ ጳውሎስ ሲናገር እናንተ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን አለ። አታውቁምን? እናንተ እኮ የእግዚአብሔር ማደሪያዎች ናችሁ። ልባችሁ የመንፈስ ቅዱስ ቤተ መቅደስ ነው። ይህንን አታውቁምን አለና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ አለ። በስጋችሁ ማንን አክብሩ? እርሱ እግሮቹ እየሮጡ የነበሩት ለመግደል ነበር። እግዚአብሔር ቀየረውና ለወንጌል አደረገው። እርሱ እጆቹ የጨበጡት የሞት ደብዳቤና ድንጋይ ነበረ። ለመውገር የተነሳ እጅ ነው። ለወንጌል ቀየረው ክርስቶስ። ልቡን ለወንጌል ቀየረው ክርስቶስ። አንደበቱ ሞትን የሚናገር፣ አንደበቱ ክርስቲያኖችን የሚጠላ ላሳድ እያለ የሚናገር የነበረውን ሰው ክርስቶስ አንደበቱን ቀየረው። ዛሬም መቀየር አለብን። ይሄ ስጋ እግዚአብሔር የሚከብርበት ስጋ ነው። ይሄ ስጋ በደም በዋጋ የተገዛ ስጋ ነው። ቀልድ አይደለም። በዝሙት እንዲወድቅ አይደለም። በኃጢአት እንዲቆሽሽ አይደለም። ሞት እንዲናገር አይደለም። ቂምና በቀል እንዲቋጥር አይደለም።
መቀየር አለበት። ዋጋ የተከፈለለትን ሥጋን የተሸከምነው የእግዚአብሔር ማደሪያዎች ነን። እኛ የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ዙፋን ነን። ልክ ቅዱስ ጳውሎስ ሁለንተናው የእግዚአብሔር ቤት እንደሆነ ሁለንተናው ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቀው ብርሃን እንደተሻገረው ዛሬም ጨለማ ከበዛበት ከኃጢአት ሥራ ወደ ጽድቅ እንድንመለስ፣ ወደ ቤተ ክርስቲያን እንድንመለስ፣ ወደ ንስሐ ሕይወት እንድንመለስ፣ በአጠቃላይ ክርስትናችንን በተግባር ልንኖር ያስፈልጋል። ለዚህ ነው ይህ ሐዋርያ ብዙ የሚያስተምረን። ምንም እንኳን አሳዳጅ ብሆንም፣ ምንም እንኳን ክርስቲያኖችን የማንገላታ ብሆንም፣ ምንም እንኳን ክርስቲያኖችን የምጠላ ለሞትም አሳልፌ የምሰጣቸው ብሆንም እንኳን ነገር ግን ባለማወቅ ስላደረኩት፣ ባለማመን ስላደረኩት ያንን ሁሉ ይቅር ብሎኝ ምሕረትን አገኘው አለ። ምንን አገኘው? ምሕረትን በሉ እስኪ አገኘው። በእውነት የእግዚአብሔር ምሕረት ስለበዛልን ነው ዛሬ የቆምነው። ማንም በጉልበቱ፣ ማንም በገንዘቡ፣ ማንም በችሎታው በእውቀቱ አይደለም ዛሬ የደረሰው። ማስለማረን ነው። ማን ይቅር ስላለን ነው። የየዕለት ኃጢአታችንን እግዚአብሔር ቢቆጣጠር፣ የየዕለት መተላለፋችንን እግዚአብሔር ቢቆጣጠር ማን በሕይወት ቆሞ ይሄድ ነበረ? ጨለማን ተገን አድርገን የምንሰራውን፣ በልባችን የሸመቅነውን፣ ከሰዎች ጋር ተደብቀን የመከርነውን ያንን ሁሉ እግዚአብሔር አደባባይ ቢያወጣ ማን ከማን ጋር ይነጋገራል? ማን በማን ፊት ይቆም ነበረ? ነገር ግን እግዚአብሔር እየሸፈነ እየጋረደ ምሕረት እያደረገ ይቅር እያለ ይመለሳሉ እያለ በምሕረት አይኖቹ እየተመለከተን እንዳኖረን ምልክቱ ብርሃነ ዓለም ቅዱስ ጳውሎስ ነው። ምንም እንኳን አለ የማንገላታ የማሳድድ እንኳን ቢሆን ምሕረትን አገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል አለ ሁሉ ሊቀበሉት የተገባ ቃል ነው። እርሱ የመጣው ኃጢአተኞችን ለማዳን ነው። ማንን ለማዳን ነው? የቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅት ቀራጮች፣ እንደዚህ ድሆች የሆኑ ኃጢአተኞች ናቸው የተባሉ በጸሐፍት በፈሪሳውያን የተነቀፉ የተገለሉ ቀራጮችና አመንዝራዎች የተባሉ እየመጡ ከአፉ ትምህርት ይሰሙ ነበረ፣ ይማሩ ነበረ። ቁጭ ብለው እርሱ የሚናገረውን እርሱ የሚያስተምረውን ትምህርቱን ይሰሙ ነበረ። በዚህን ጊዜ ፈሪሳውያን መጡና እንዴት መምህራችሁ ከኃጢአተኞችና ከቀራጮች ጋር እንዴት ይነጋገራል አሉ። እንዴት? እርሱ እኮ መምህር ነው። እርሱ እኮ የከበረ ነው። መምህር ነው። መምህር ነኝ ካለ እንዴት ከኃጢአተኞች ጋራ፣ እንዴት ከቀራጮች ጋራ፣ እንዴት እነዚህ ሰዎች ካገለሏቸው ጋራ፣ እንዴት ከእነርሱ ጋራ ቁጭ ብሎ እንዴት ከአመንዝሮች ጋራ ይቀመጣል አሉ። ክርስቶስ መለሰና እንደዚህ አለ፣ እኔ ወደ ዓለም የመጣሁት ኃጢአተኞችን ለማዳን ነው። ማንን ለማዳን ነው? ተናገሩ እስኪ። ማንን ለማዳን ነው? ኃጢአተኞችን ለማዳን። ይሄንኑ ቃል ነው ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ከቁጥር 15 ጀምሮ የደገመው ይሄንኑ ነው። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ካለ በኋላ ከኃጢአተኞችም ዋና እኔ ነኝ አለ። አሳዳጅ እኔ ነኝ አለ። አንገላች እኔ ነኝ። ከኃጢአተኞችም ዋናው እኔ ነኝ። ስለዚህ እርሱ የመጣው አለ እኔን ለማዳን ነው። ማንን ለማዳን ነው? እኔን ለማዳን ነው። ጌታችን ኢየሱስ ክርስቶስ የተገለጠው ሁላችንንም ለማዳን፣ በባርነት ቀንበር የተያዝነውን፣ በኃጢአት የወደቅነውን። ዛሬ ብዙዎቻችን እኔ ኃጢአተኛ ነኝ፣ ኃጢአቴ እጅግ የከፋ ነው እንላለን። አዎ ከኃጢአተኞች ዋና ልንሆን እንችላለን። ነገር ግን ወገኖቼ የኛ ኃጢአት፣ የኛ በደል፣ የኛ መተላለፍ ከእግዚአብሔር ምሕረት አይበልጥም። ሁሉም ከእግዚአብሔር ምሕረት በታች ነው። ከማን ምሕረት?
ስለዚህ ወገኖቼ በብዙ መንገድ ተስፋ የቆረጣችሁ በጣም ብዙ ሰዎች አሉ። በዝሙት ሱስ የተያዙ፣ በኃጢአት የተያዙ፣ በአመንዝራነት የተያዙ፣ በስካር የተያዙ፣ በጣዖት አምልኮ የተያዙ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔንማ እንዴት አድርጎ ይምረኛል? ኃጢአቴ እጅግ የከፋ ነው፣ ኃጢአቴ ብዙ ነው ልንል እንችላለን። ነገር ግን የትኛውም ኃጢአት ከማን ምህረት በታች ነው? ከእግዚአብሔር ምህረት በታች ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ቅዱስ ጳውሎስ ተናገረ፣ ምንም እንኳን አሳዳጅ ቢሆንም አለ፣ ምንም እንኳን ኃጢአተኛ ቢሆንም አለ፣ ያውም ከኃጢአተኞችም ዋና እንኳን ቢሆን አለ፣ ነገር ግን ጌታችን ኢየሱስ ክርስቶስ ምህረትን ሰጠኝ፣ ከእርሱ ምህረትን አገኘው አለ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ከዚህ ሐዋርያ ምንድነው የምንረዳው? ከዚህ ሐዋርያ ሕይወት ምንድነው የምንገነዘበው? 3 ነጥቦችን እናንሳና ትምህርታችንን እናጠቃልላለን። የመጀመሪያው ሐዋርያው ቅዱስ ጳውሎስ የሚያስተምረን ንስሐ ነው ወገኖቼ። ንስሐ እጅግ በጣም ለሕይወታችን መሰረታዊ ጉዳይ ነው። ጌታችን ኢየሱስ ክርስቶስ ንስሐ ካልገባችሁ እንዲሁ ትጠፋላችሁ በማለት ተናግሯል። ንስሐ ካልገባችሁ፣ ካልተመለሳችሁ ትጠፋላችሁ። ንስሐ ማለት ደግሞ የመጀመሪያው መጸጸት ነው። ሁለተኛው መናዘዝ ነው። ሶስተኛው መመለስ ነው። በመጀመሪያ ለሰራነው ኃጢአት፣ ለተላለፍነው መተላለፍ መጸጸት አለብን። ምን ማድረግ አለብን? እስኪ መጸጸት በሉ። መጸጸት። መዝሙረ ዳዊት መዝሙር 50 ከቁጥር 1 ጀምሮ ነቢየ እግዚአብሔር ቅዱስ ዳዊት እንደዚህ አለ፣ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ አለ። እኔ ምኔን አውቃለሁ? አያችሁ፣ የሰራነው ነገር ኃጢአት እንደሆነ፣ እግዚአብሔር የማይከብርበት እንደሆነ፣ እግዚአብሔርን የሚያሳዝን እንደሆነ፣ እግዚአብሔርን የሚያስቆጣ እንደሆነ፣ በደል እንደሆነ፣ መተላለፍ እንደሆነ በመጀመሪያ ማወቅ አለብን። እኛ ያ ነገር ኃጢአት እንደሆነ ሊገባን ይገባል። መጸጸት የሚባለው እርሱ ነው። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊትህ ነው አለ። እውነት ነው። ከእግዚአብሔር የተደበቀ፣ ከእግዚአብሔር የተሰወረ፣ ከእግዚአብሔር የተሸሸገ አንዳች ነገር የለም። ሁሉ በፊቱ የተራቆተ ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ እንደተጻፈው ሁሉ በፊቱ የተራቆተ ነው፣ ከእግዚአብሔር የተሰወረ አንዳች ነገር የለም። ስለዚህ ሁላችንንም ማን ያውቀናል? አይደለም የተናገርነውን፣ አይደለም የሰራነውን፣ ያሰብነውን ማን ያውቃል? እግዚአብሔር ያውቃል። ራሳችንን በእግዚአብሔር ፊት ማቆም፣ የሰራነውን ኃጢአት፣ ያደረግነውን ድርጊት ሁሉ ኃጢአት እንደሆነ አውቀን መጸጸት፣ ይህ እኮ እግዚአብሔርን ያሳዝናል ማለት አለብን። በጣም ብዙ ወጣቶች የሚያከብሯቸውን ሰዎች ተደብቀው ጫት ይቅማሉ። ቤተሰቦቻቸውን ተደብቀው መጠጥ ይጠጣሉ። በጣም ብዙ ነገር ያደርጋሉ። ቤተሰቦቻችሁ ባያዩ፣ ጓደኞቻችሁ ባይመለከቱ፣ ከምታቋቸውና ከምታከብሯቸው ሰዎች ብትደበቁ፣ አንድ መረዳት ያለባችሁ ትልቅ ነገር ግን ከእግዚአብሔር መደበቅ አትችሉ። ስለዚህ ተመለሱ ወደ እግዚአብሔር። ህሊናችሁ በዓለም ከሚቅበዘበዝ፣ ህሊናችሁ በዓለም ከሚባክን ተመለሱ ወደ እግዚአብሔር። ንስሐ ማለት መጸጸት ነው። ካህን ጋር መጥቶ መናዘዝ ነው። በመጨረሻ መመለስ። ልክ እንደ ቅዱስ ጴጥሮስ በድያለሁ ብሎ እንዳለቀሰው፣ እንዳነባው፣ እንደተመለሰው እንደ ቅዱስ ጴጥሮስ የንስሐ እንባ ማንባት፣ መመለስ ከዚህ ሐዋርያ እንማራለን። አሳዳጅ የነበረው ተሰዳጅ ሆነ ስለ ወንጌል። የሚያንገላታ የነበረው የሚንገላታ ሆነ ስለ ወንጌል። ስለ ክርስቶስ መከራን የሚቀበል ሆነ። ንስሐ ገባ፣ ተጠመቀ። ከዚያ በተጠመቀበት ሀገር የመጀመሪያውን ወንጌል ሰበከ፣ ምስክር ሆነ። ማን ካላችሁ አሳዳጅ የነበረው ሳውል፣ የገዳዮች ልብስ ጠባቂ የነበረው ሳውል፣ ክርስቲያኖችን የሚጠላው ሳውል፣ ግብሩ ተቀይሮ፣ ስሙ ተቀይሮ፣
ስራው ተቀይሮ አሁን ለወንጌል የሚሰደድ አሁን ቃሉን የጨበጠ አሁን የእግዚአብሔር ቤተ መቅደስ ማደሪያ የሆነው ቅዱስ ጳውሎስ ሲናገር ምን አለ? ከኃጢአተኞችም ዋና እኔ ነኝ፣ ነገር ግን ምህረትን አገኘው፣ ንስሐ ገባው፣ ተመለስኩ፣ እረፍት አገኘው አለ። ከዚህ ሐዋርያ ንስሐ እንማራለን። ሁለተኛው ከዚህ ሐዋርያ ትህትናን እንማራለን። ምን እንማራለን? መልሱልኝ። ምን እንማራለን? ትሁት ነው ቅዱስ ጳውሎስ፣ እጅግ ትሁት። እንዳደረገው አይደለም፣ እንደኖረው አይደለም፣ እንደሰራው አይደለም፣ ከጸጋው ሁሉ እንዳደረገው ሳይሆን ራሱን ዝቅ አድርጎ በትህትና የሚኖር በትህትና የሚያገለግል በትህትና በእግዚአብሔር ቤት የሚመላለስ በትህትና እየዞረ ወንጌል የሰበከ ሐዋርያ ነው። ታውቃላችሁ ቅዱስ ጳውሎስ እግዚአብሔር ከመለሰው በኋላ ንስሐ ከገባ በኋላ እግዚአብሔር ጸጋ ሰጥቶት አብዝቶለት ወንጌል የሚሰብክ ቅዱስ ጳውሎስ እስከ ሶስተኛ ሰማይ ተነጥቆ ሰዎች የማይሰሙትን የመላእክትን ቋንቋ የሰማ በዝማሬው የእስር ቤቱን መሰረት የነቀነቀ ያናወጠ በመዓዛው አጋንንት የሚያሳድድ በልብሱ እራፊ ድውያንን የሚፈውስ ብዙ ድንቅ ተአምራትን ያደረገው ቅዱስ ጳውሎስ ራሱን ዝቅ አደረገና ከሁሉ ለማንስ እንደ ጭንጋፍ ለመሆን ለኔ ታየኛለ። እኛ ምንድነን? አሁን ከዚህ ሐዋርያ አንፃር ምንድነው የኛ ህይወት? እስከ ሶስተኛ ሰማይ ተነጥቆ ገና እርሱ በገባበት ከተማ አንድ ስብከት ሰብኮ ሙሉ ከተማው ይከተለዋል። እስር ቤት ገብቶ እየተደበደበ መከራን ተቀብሎ በዚያ ቁስሉ እየመረቀዘ በዝማሬው እስር ቤቱን ያነቃንቅ ነበረ። ምንድነን ከዚህ ሐዋርያ አንፃር? የኛ ክርስትና ምን ይመስላል? የኛ ቤት ምን ይመስላል? የኛ ኑሮ ምን ይመስላል? የኛ ህይወት ምን ይመስላል? በአጠቃላይ አገልግሎታችን ምን ይመስላል? በጸጋችን የምናገለግል፣ በጉልበታችን የምናገለግል፣ በገንዘባችን የምናገለግል ክርስቲያኖች ይሁን ሁላችንም ራሳችንን መፈተሽ አለብን። ትህትና ለህይወታችን መሰረት ነው። እግዚአብሔር ትዕቢተኞችን ይጠላል፣ ያዋርዳቸዋል። ትሁታንን ግን ከፍ ከፍ ያደርጋቸዋል። ትሁታንን እንደነ ኖህ ያሉትን እንደነ አብርሃም ያሉትን ትሁታንን እኔ በፊት መቆም የማይገባኝ አፈርና ትቢያ ስሆን እንዳለው ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም ሥላሴን በእንግድነት ከተቀበለ በኋላ ራሱን ዝቅ አድርጎ እኔ በአንተ ፊት መቆም አይገባኝም አለ። እንደነ ሙሴ ያለ ትህትና እንደ ቅዱሳን አባቶቻችን ራሳችንን ዝቅ አድርገን ትህትናን መለማመድ አለብን። እግዚአብሔር ትዕቢተኞችን አይቀበልም፣ ትሁታንን ከፍ ከፍ ያደርጋል። ማንም ሰው ከፍ ካለ በትህትና ነው ከፍ ያለው። ማንም ሰው ከወረደ ከተዋረደ በትዕቢት ነው የወረደው። ይህንን ማወቅ አለብን። ለዚህ ነው ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ አለ። ከማን ተማሩ? መልሱልኝ። ከማን ተማሩ? ከእኔ ተማሩ ካለ በኋላ እኔ የዋ በልቤም ትሁት ነኝና አለ። በልቤ ምንድነኝ? መልሱልኝ። ምንድነኝ? ትሁት። ትህትና ከውስጥ ነው የሚጀምረው። ትህትና ከልብ ነው የሚጀምረው። በጣም ብዙዎቻችን በአንደበታችን በጎ በጎውን የምንናገር፣ በአንደበታችን መልካም መልካሙን የምንናገር፣ በልባችን የምንራገም ከሆነ እርሱ ትህትና አይደለም። በልባችን የምንጠላውን በአንደበታችን እያቆለጳጰስን የምንጠራው ከሆነ እርሱ ትህትና አይደለም። እርሱ ግብዝነት ነው። እርሱ አስመሳይነት ነው። ይህ ደግሞ በእግዚአብሔር ዘንድ የተጠላ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ የዋህ ነኝ ካለ በኋላ በልቤ ትሁት ነኝና አለ። ይሄንን ከሐዋርያው እንማራለን። 14 መልእክታትን ጽፎ ብዙ ድንቅ ተአምራትን አድርጎ ቅዱስ ጳውሎስ ማለት እኮ ሬሳ ታቅፎ ሕይወት የሚዘራ ሐዋርያ ነው። የሞተ ሰው ታቅፎ ሕይወት ይዘራበታል። ቅዱስ ጳውሎስ ማለት እኮ አገልግሎቱ ድንቅ ነው። 14 መልእክታትን የጻፈ ነው።
ይህ ድንቅ ሐዋርያ ራሱን ዝቅ አድርጎ ምንም እንዳልያዝኩ ቆጥራለሁ፣ የፊቴን ለመያዝ እዘረጋለሁ፣ የኋላዬን እረሳለሁ እያለ ያደረጋቸውን ተአምራት፣ የሰበካቸውን ስብከቶች፣ ያደረጋቸውን አገልግሎት በሙሉ እየረሳ ፊት ለፊቱን የሚመለከት ትሁት አገልጋይ ነው ቅዱስ ጳውሎስ። ከእርሱ ትህትናን መማር አለብን። በዚህ ዘመን ጥቂት ገንዘብ ይዘን ራሳችንን ከፍ ከፍ የምናደርግ ወጣቶች፣ ጥቂት ዕውቀት ቃርመን ራሳችንን ከፍ ከፍ የምናደርግ፣ ጥቂት ጉልበት ሲኖረን ወጣትነት እሳትነት ነውና እሳትነቱ እየበረታ ሲመጣ በዚያ የምንመካ ሰዎች እንማር ከሐዋርያው። እስከ 3ኛ ሰማይ ተነጥቆ ግን ራሱን ዝቅ አደረገና እኔ ምንም ነኝ አለ። እንደ ጭንጋፍ ለመሆን ለኔ ተገለጠ አለ። ምንም ነን። ከዚህ ሐዋርያ አንጻር ራሳችንን ማየት ከእርሱ መማር ያስፈልጋል። 3ኛው ቅዱስ ጳውሎስ ፍቅርን የሚያስተምር ሰው ነው። ምንን የሚያስተምር? ተመልከቱ የቅዱሱን ሕይወት። ፍቅርን የሚያስተምር እንዴት አድርጎ አገልግሎቱን እንደወደደው፣ በምን አይነት መከራ እንዲያገለገለ፣ እጆቹና እግሮቹ በብረት ሰንሰለት ታስረው እርሱ ግን የሚጠሉትን የሚወድ ነበረ። አሁን እኛ የሚጠሉንን መውደድ ይቅርና የሚወዱንን እንኳን እኮ ከልብ አንወዳቸውም እኮ። በጣም የሚሳሱልንን እንኳን እንጠራጠራቸዋለን። ክርስትና የሚጠሉንን መውደድ ነው። ይህንን የነገረን ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 9 ከቁጥር 1 እስከ 4፣ ሮሜ ምዕራፍ 10 ከቁጥር 1 እስከ 4 ሁለቱን ምዕራፎች በሚገባ ተመልከቱ። እንዴት አድርጎ ለእስራኤላውያን እየለመነ እንደነበረ፣ እንዴት አድርጎ ስለ እስራኤላውያን እያማለደ እንደነበረ፣ እንዴት እየጠየቀ እንደነበረ ያስረዳናል። እነርሱ እስራኤላውያን ናቸው አለ። እነርሱ አባቶቻችን ናቸው። ሕግ ከነርሱ ነው። የመቅደስ ሥርዓት ከነርሱ ነው። የተስፋውም ቃላት ከነርሱ ነው። ነገር ግን አለ ክርስቶስን ስላላወቁ፣ ክርስቶስን ስላላመኑ፣ ይሄንን መዳን ይሄንን ሕይወት ስላላገኙ እኔ እንኳን ስለ እነርሱ አለ የተረገምኩ እንዲሆን እቆጥር ነበር አለ። እንዴት ክርስቶስን ለመምሰል እየጣረ እንደሆነ ተመልከቱ። ከዚያ በኋላ እኮ ነው እኔ ክርስቶስን እንደምመስል እናንተ ደግሞ እኔ ምሰሉ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲገልጠው ምንድነው ያለው? ገላትያ ምዕራፍ 3 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል፣ ክርስቶስ ግን ስለ ሁላችንም እርግማን ሆኖ ከሕግ እርግማን ዋጀን ይላል። ስለዚህ ክርስቶስ የሁላችንንም እርግማን እንደተሸከመ፣ ክርስቶስ የሁላችንንም ኃጢአት እንደተሸከመ ቅዱስ ጳውሎስ ምን አለ? ስለ እስራኤላውያን ስለ እነርሱ እንኳን የተረገምኩ እንዲሆን አለ። እየጠሉት ስለ እነርሱ ይጸልይ ነበረ። እያሳደዱት እነርሱን አብዝቶ ይወዳቸው ነበረ። ይሄንን ቀለል ባለ አገላለጥ አንድ ታማሚ ልጅ ያለው አባት ልጁ በአይምሮ ህመም የሚታመም አባቱን ሊማታ እንኳን ቢደፍር አባትየው በልጁ አያዝንም። እንዲሁ አብዝቶ ይጨነቅለታል። አይዝበትም፣ ቂም አይቋጥርበትም። ልጄ እንዴት ይሰነዝራል አይልም። ልጁን ሲመለከት ህመሙ ነው እንዲያደረገው። እስራኤላውያን እነሱ ክርስቶስን አለማወቃቸው ቅዱስ ጳውሎስን ያስጨንቀው ነበረ። ለጠላቶቹ ይጸልይ ነበረ። ለዚህ እኮ ነው የቅዱሳን ሕይወት አገልግሎታቸው ለወዳጆቻቸው ብቻ ሳይሆን ለገዳዮቻቸውም ያማልዱ ነበረ። የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስን ሁላችንም እናውቃለን። ያ ሁሉ ሰው ድንጋይ ጨብጦ፣ ያ ሁሉ ሰው እየገደሉት እየወገሩት መከራ እያጸኑበት እንደምንም አንገቱን ቀና አደረገና እንደዚህ አለ፣ ጌታ ሆይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው አለ። የሚያደርጉትን በሉ እስኪ ተናገሩ። የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው። ፍቅር ማለት ይሄ ነው። ስለ ገዳዮች መለመን፣ ስለ አሳዳጆች መለመን፣ አብዝቶ መውደድ፣ ራስን መስጠት፣ ይሄ ነው ፍቅር። ቅዱስ ጳውሎስ ስለ ፍቅር የጻፋቸው ፍቅር ይታገሳል እያለ ብዙ ስለ ፍቅር የጻፋቸው እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከሁሉ የሚበልጠው ፍቅር ነው እያለ የጻፈው የሸመደደውን አይደለም የኖረውን ነው።
እርሱ ከልብ የፍቅር ሰው ስለነበረ ከዚህ ሐዋርያ ንስሐ መግባት እንማራለን። ከዚህ ሐዋርያ ፍቅርን እንማራለን። ከዚህ ሐዋርያ እግዚአብሔርን በትህትና ማገልገል እንደሚገባን እንማራለን። ከኃጢአተኞች ዋና እኔ ነኝ ያለው ሐዋርያ አሁን ደግሞ የቤተ ክርስቲያን ብርሃን ሆኖ ለዘላለም እያበራ የሚኖር ነውና ይህንን ሐዋርያ ሕይወቱን ተመልክተን እኛም እንደ እርሱ ተመልሰን እግዚአብሔርን በትህትናና በፍቅር አገልግለን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።